فبالله كسر تستطيع ነቢዩ ዓለይሂ ሰላቱ ወሰላም ሁሌ ማለዳ ላይ ሰላተ ሱብሕ እንደሰገዱ አላሁመ ኢኒ አስአሉከ ዒልመን ናፊዓ ወሪዝቀን ጠይባ ወዐመለን ሙተቀበላ ወይም ወዐመለን ሷሊሓ ይሉ እንደነበረ ተነግሯል። ይህ እጅግ በጣም ወሳኝ የሆኑ 3 ነጥቦችን የያዘ እያንዳንዱ ሙስሊም የቀኑ ጅምር ላይ ማለዳ ላይ ዘውትር ሊለው ሊያደርገው የሚገባ ዱዓ ነው። አላሁመ ኢኒ አስአሉክ ጌታዬ ሆይ እኔ እለምንሃለሁ እጠይቅሃለሁ ዒልመን ናፊዓ ጠቃሚ የሆነ እውቀትን፣ ወሪዝቀን ጠይባ ጥሩ ንጹህና ጠቃሚ የሆነ ሪዝቅ ሲሳይም እጠይቅሃለሁ፣ ወዐመለን ሙተቀበላ አንተ ዘንድ ተቀባይነት የሚያገኝ ሷሊሕ ጥሩ የሆነ መልካም ስራም እጠይቅሃለሁ የሚል ጥቅል መልእክት ያለው ዱዓና ዚክር ነው። ሙእምን ህይወቱ ላይ እንዲሳኩለት የሚመኝ የሚጓጓላቸው እቅዶች፣ አላማዎች 3 ነገሮች ናቸው። እነዚህ ይህ ዱዓ ላይ ተካተዋል። ለዲንም ለዱንያም የሚጠቅም እውቀትን ማግኘት፣ ለራስና ለቤተሰብ የሚበቃ አላህን የማያስቆጣ ጤንነትን የማይጎዳ ንጹህና ጥሩ ጠቃሚ የሆነን ሲሳይ ምግብ ማግኘት፣ ለአኺራ የሚጠቅም አዱንያም ህይወትን ሰላማዊ የሚያደርግና ቀልብ የሚያረጋጋ መልካም ስራን መስራት መቻልና መታደል ናቸው። እነዚህ 3ቱን የተሰጠ በአዱንያም በአኺራ እድለኛ መሆን ይችላል። አንድ ስራ ሷሊሕ ነው የሚባለው ተቀባይነት የሚያገኘው መቼ ነው ያለን እንደሆነ በቀላሉ 2 መስፈርቶችን ሲያሟላ ነው። አንደኛ ነብዩ በሰሩት መሰረት ሲሰራ። ነብዩ በሰሩት መሰረት ስንል ነብይ ያልሰሩትን ስራ መስራት አይቻልም ማለት ነው። ስሩት ብለው ያላዘዙ ሲሰራ አይቶ ያላጸደቁ ራሳቸው ያልሰሩት ስራ ሷሊሕ የሚለው ውስጥ አይገባም፣ ተቀባይነት አያገኝም፣ ከንቱ ልፋት ነው የሚሆን። ከዚህ አንደኛው ስራ ተቀባይነት እንዲያገኝ ሷሊሕ እንዲሆን መሟላት ያለበት መስፈርት ስራው ከነብይ የተገኘ እሳቸው እውቅና የሰጡት እሳቸው የሚያውቁት ያጸደቁት መሆን አለበት። ወይላ መን ዐሚለ ዐመለን ለይሰ ዐለይሂ አምሩና ፈሁወ ረድ ተብሏል። የተኛውም እኔ ስሩት ብዬ ያላዘዝኩ ያላጸደቅኩት ስራ ውድቅ ነው፣ ተመላሽ ነው፣ ተቀባይነት አያገኝም ብላ። ወሰላቱ ወሰላሙ ዐላ ኸይሪ ኸልቂላህ ሙሐመድ ብን ዐብድላህ ወዐላ አሊሂ ወአስሐቢሂ ወመን ዋላህ። ዛሬ ትምህርታችን ላይም ልክ እንዳለፉት ተከታታይ ደርሶች ጧትና ማታ የሚባሉ ዝክሮችን ማብራራት ላይ የምንቀጥል ይሆናል። ኢማሙ አሕመድና ኢብኑ ማጃህ ሌሎችም ከኡሙ ሰለማ ረዲየላሁ ዐንሃ ባስተላለፉት ሐዲስ ነቢዩ ዓለይሂ ሰላቱ ወሰላም ሁሌ ማለዳ ላይ ሰላተ ሱብሕ እንደሰገዱ አላሁመ ኢኒ አስአሉከ ዒልመን ናፊዓ ወሪዝቀን ጠይባ ወዐመለን ሙተቀበላ ወይም ወዐመለን ሷሊሓ ይሉ እንደነበረ ተነግሯል። ይህ እጅግ በጣም ወሳኝ የሆኑ 3 ነጥቦችን የያዘ እያንዳንዱ ሙስሊም የቀኑ ጅምር ላይ ማለዳ ላይ ዘውትር ሊለው ሊያደርገው የሚገባ ዱዓ ነው። አላሁመ ኢኒ አስአሉክ ጌታዬ ሆይ እኔ እለምንሃለሁ እጠይቅሃለሁ ዒልመን ናፊዓ ጠቃሚ የሆነ እውቀትን፣ ወሪዝቀን ጠይባ ጥሩ ንጹህና ጠቃሚ የሆነ ሪዝቅ ሲሳይም እጠይቅሃለሁ፣ ወዐመለን ሙተቀበላ አንተ ዘንድ ተቀባይነት የሚያገኝ ሷሊሕ ጥሩ የሆነ መልካም ስራም እጠይቅሃለሁ የሚል ጥቅል መልእክት ያለው ዱዓና ዚክር ነው። ይሄን ዚክር የሚሉት ነብዩ ሰለላሁ ዐለይሂ ወሰለም ፈጅር ሶላት እንደሰገዱ ነው። ፈጅር ሶላት እንደሚታወቀው የቀኑ ጅምር ላይ ያለ ሶላት ነው። ሐዲስ ላይ የሰው ልጅ ሆይ የቀኑ መጀመሪያ ላይ 4 ረክዓዎችን ስገድልኝ ከዛ በኋላ ያለውን እኔ በቃሃለሁ ብሏል አላህ ተብሏል። ከፈጅር ሶላት በፊት የሚሰገዱ 2 ረክዓዎችን ቀብልያ ሱና፣ እንደዚሁ ደግሞ ፈርዱን ፈጅር ሶላት 2 ረክዓ በድምሩ 4 ረክዓ የቀኑ ጅምር ላይ በአግባቡ የሰገደ ከዛ በኋላ ያለውን አላህ ተባረከ ወተዓላ እንደሚበቃው እንደሚያስተካክልለት እንደሚጠብቀው ተነግሯል። የዚህ ደርስ መጀመሪያ አካባቢ ላይ እንደተነገረው የቀኑ ጅምር ላይ ያለን ሁኔታችን ከተበላሸና አላህ በማይወደው መልኩ ከሆነ ቀኑን ሙሉ ያለው ውሏችንም ተመሳሳይ እንደሚሆን፣ የቀኑ ጅምር ላይ ያለው ሁኔታችን በአማረ መልኩ ከተጀመረ ቀኑን ሙሉ አላህ በሚወደው መልኩ በጥሩ ሁኔታ እንደምንውል ተነግሯል። ማለዳ ላይ ሶላተል ፈጅርን ቀብልያውን በአግባቡ የሰገደ
ከዛ በኋላ ቀኑን በዚክር የጀመረ ውሎውን አላህ መልካምና ያማረ ያደርግለታል። እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም የቀኑ ጅምር ላይ መልካም የሚባሉ ዓላማና ግቦችን በመጥቀስ አላህ ተባረከ ወተዓላ እንዲያሳካላቸው በመለመን ይጀምሩ ነበር። አንደኛው ጠቃሚ ዒልም አላህ እንዲሰጣቸው፣ ሁለተኛው ጥሩ ገንቢ ንጹህ የሆነ ርዝቅ ሲሳይን አላህ እንዲሰጣቸው፣ ሶስተኛው ተቀባይነት አላህ ዘንድ ተቀባይነት ያለው ጥሩ የሆነ መልካም ስራ አላህ እንዲሰጣቸው መለመን። ይህ ዚክርና ዱዓ ከመሆኑ አላህን ተባረከ ወተዓላ ተስፋ ከማድረግና እሱን እገዛ መጠየቅን ከማስተማሩም በተጨማሪ ሌላ መልእክትም አለው። ሙስሊም ህይወቱን በእቅድ እንደሚመራ፣ ግብ እንዳለው፣ በየቀኑ ሰዓቱን ጊዜውን በአግባቡ እንደሚጠቀምም የሚያሳይ። ሙእሚን የዱንያ ቆይታው አጭርና ውስን እንደሆነ ያውቃል። ጊዜውን በአግባቡ ከተጠቀመ በህይወቱ ግብ ካለው ያን ግብ ለማሳካትም አስፈላጊ የሆኑ ነገሮችን የሚያደርግ አላህንም እገዛ የሚጠይቅ ከሆነ የዱንያ ቆይታው አጭር ቢሆንም በአጭሩ እድሜው ብዙ ነገር ተጠቅሞ ትርፋማ ሆኖ መሄድ ይችላል። ዓላማና ግቡን ግን ካላወቀ ሲጀምርም አጭር የሆነው እድሜው ምንም ሳያደርግበት ያልፋል፣ ይቃጠላል። ያለ ዓላማ ዝም ብለን እየተጓዘን ፊት ለፊታችን ያገኘነውን ብቻ የምናስተናግድና የምናደርግ ከሆነ ሐሳባችን ይበታተናል፣ ውጤታማ መሆን አንችልም። አጭሩን ጊዜያችንን የተለያዩ ነገሮች ይሻሙታል። የትኛውም ጉዳይ ላይ ከስኬት ላይ መድረስ አንችልም። ዓላማችን ግባችን ውስን ከሆነና ይሄን ግብ ማሳካት የምንችልበትን መንገድ ከተከተለን በአዱንያም በአኼራ ስኬታማ ደስተኛ መሆን እንችላለን። የጊዜን ዋጋ ያወቀ የተፈጠረለትን ዓላማ የተረዳ ሰው በየቀኑ በየሳምንቱ በየወሩና በየዓመቱ በአጠቃላይ በህይወቱ ግብና ዓላማዎች ይኖሩታል። እነዚህ ዓላማዎችንም ማሳካት አለማሳካቱን ቆም ብሎ ይመረምራል። አላህ እንዲያግዘውም ጥረት ያደርጋል። ሸሪዓችን የእቅድ የተርቲብና የስርዓት ዲን ነው፣ ሸሪዓ ነው። 5 ወቅት ሶላቶች ጊዜን በአግባቡ መጠቀምን ያስተምሩናል። የረመዳን ጾምም እንደዚሁ ጾም የሚጾመው ራሱን የቻለ ወቅት አለው። ከዛ ማለፍም መቅደምም የለበትም። 5 ወቅት ሶላቶችም እንደዚሁ ወቅት አላቸው። ኢነ ሶላተ ካነት ዐለል ሙእሚኒነ ኪታበን መውቁታ እንደተባለው በሸሪዓ ግዴታ የተደረጉ ነገሮችን በወቅት በሰዓት በስርዓት እንደምንፈጽመው ሁሉ ሌሎች የተቀሩ ጉዳዮችንም በወቅትና ባወጣንላቸው ስርዓት መሰረት የምንፈጽም ከሆነ ንዛም ስርዓት ያለው ሙስሊም መሆን እንችላለን። ራሳችንም ተጠቃሚ እንሆናለን። ለሰው ልጆችም ለምድርም ጠቃሚዎች መሆን እንችላለን። እንስሳ እንደፈለገ ዞሮ እንደሚበላው በልተን ምንተኛ፣ ደስ ያለንን ምናደርግ፣ ደስ ያለንን ምንተው ከሆነ ራሳችንን ከመጉዳት አልፈን ማህበረሰብንም እንጎዳለን። ስለዚህ ጊዜን በአግባቡ መጠቀም በእቅድ መጓዝ የሚያስተምር ሐዲስ ነው። ሙእሚን ህይወቱ ላይ እንዲሳኩለት የሚመኝ የሚጓጓላቸው እቅዶች፣ ዓላማዎች 3 ነገሮች ናቸው። እነዚህ ይህ ዱዓ ላይ ተካተዋል። ለዲንም ለዱንያም የሚጠቅም ዕውቀትን ማግኘት፣ ለራስና ለቤተሰብ የሚበቃ አላህን የማያስቆጣ ጤንነትን የማይጎዳ ንጹህና ጥሩ ጠቃሚ የሆነን ሲሳይ ምግብ ማግኘት፣ ለአኺራ የሚጠቅም አዱንያም ህይወትን ሰላማዊ የሚያደርግና ቀልብ የሚያረጋጋ መልካም ስራን መስራት መቻልና መታደል ናቸው። እነዚህ 3ቱን የተሰጠ በአዱንያም በአኺራ እድለኛ መሆን ይችላል። ዓላማው ይሳካለታል። ይህ በሙሉ ይሳካ ዘንድ የአላህ እገዛ የግድ ነው። የሰው ልጅ የተኛውንም ነገር በራሱ ጉልበትና ብልሃት ማድረግ አይችልም። ብዙ ጉልበት ያላቸው ጡንቻ ያላቸው ገንዘብም ጭምር ያላቸው ሰዎች አሉ። ነገር ግን ህይወታቸው ላይ ደስተኞች አይደሉም። ከአላህ ጋር ያላቸው ግንኙነት ያማረ አይደለም። እጃቸው ላይ ያለው ሀብትም ይሁን ያላቸው ጉልበት ምንም አይጠቅማቸውም። ሸይጣን እንደፈለገ ያደርጋቸዋል። ለምንድን ነው ይሄ የሆነው? የአላህ እገዛ ከነሱ ጋር ስለሌለ። የቀኑ ጅምር ላይ ይሄ ዱዓ የሚደረገው በእቅድ ለመመራት ዓላማን ለማወቅ ሰዓትን ጊዜን ለማቀናጀት ብቻ ሳይሆን ይህ እንዳለ ሆኖ በዋነኝነት በየቀኑ ይሄ ዱዓ የሚደረገው እነዚህንም ይሁን ሌሎች ነገሮችን ለማሳካት አላህ ተባረከ ወተዓላ እንዲያግዘን። አላህ የሰጠው የሚከለክለው የለም። አላህ ከፍ ያደረገው ዝቅ የሚያደርገው የለም። ሁሉ ነገር በአላህ እጅ ነውና ያለው በየማለዳው የቀኑ ጅምር ላይ
እነዚህ ዋና ዋና የሚባሉ 3 ነገሮችን አላህ እንዲሰጠው እንዲያገራለት ይጠይቃል። በመሰረቱ ነብዩ እንዲህ ያደርጉ ነበር ከተባለ አንድ ነገር በቋሚነት ያደርጉት እንደነበረ ነው የሚያሳይ። ዒልም መቼም አይጠገብም፣ መልካም ስራም መጨረሻ የለውም፣ ጥጉ ሞት ነው። ርዝቁንም በተመለከተ ስራ የሌለው የርዝቅ ችግር ያለበት ስራ እንዲያገኝ፣ ያለው የሚያንሰው በቂ እንዲያገኝ፣ በቂ ያለው ደግሞ መልሶ ከማጣትና ከመክሰር ከመቸገር አላህ እንዲጠብቀው ያለው እንዲጠብቅለት ዱዓ የሚደረግበት ነው። እነዚህ ነገሮች በሙሉ ሞልተውልኛል እኔ አያስፈልገኝም ዱዓ አላደርግም የሚል አቅል ያለው ማንም የለም። እውቀት ሁሌም ጨምርልኝ ነው የሚባለው። ዒባዳ እስከ ለተሞተ አድርግ ነው የተባለው። ርዝቅ የሌለው እንዲያገኝ ያለው እንዲጠበቅለት ሁሌ ዱዓ ማድረግ ያስፈልጋል። ስለዚህ ዘውትር አላሁመ ኢኒ አስአሉከ ዒልመን ናፊዓ ወርዝቀን ጠይባ ወዐመለን ሙተቀበላ እንላለን። የቀኑ ጅምር ላይ አላህን የያዘ አላህን አግዘኝ ያለው ጠንካራ የሆነው አላህ ላይ የተመካ ከበባድ ነገሮች ሁሉ ለሱ ቀላል ይሆኑለታል። ጊዜው ርዝቁ በረካ ይሆንለታል። የቀኑ ጅምር ላይ አላህን የረሳ በጡንቻው በሙያው በሱ ብልሃት ብቻ የተማመነ እንቅፋቶች ይበዙበታል። እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም ዱዓውን ሲጀምሩ ከሶስቱ ነገሮች በዕልም ነው የጀመሩት። አላሁመ ኢኒ አስአሉከ ዒልመን ናፊዓን ያሉት ርዝቅን ከመጠየቅ በፊት መልካም ስራን ከመጠየቅ በፊት አስቀድመው ጠቃሚ እውቀትን እጠይቅሃለሁ ነው ያሉት። ይሄም ከምንም በፊት እውቀት መቅደም እንዳለበት የእውቀትን አንገብጋቢነት የሚያሳይ ቡኻሪ ላይ እንዳለው ሱለት 3 ላይ ሁላችንም እንደምናውቀው ፈዕለም አነሁ ላ ኢላሃ ኢለላሁ ወስተግፊር ሊዘንቢከ ወሊልሙእሚኒነ ወልሙእሚናት የሚለውን መሰረት አድርገው ዑለሞች ፈበደአ ቢልዕልሚ ቀብለ ልቀውሊ ወልዐመል ብላ አላህ ተባረከ ወተዓላ ከንግግርም ከተግባርም በፊት ዒልምን አስቀደመ። ፈዕለም አነሁ ላ ኢላሃ ኢለላህ አለ ብላ ነቢዩ ዐለይሂ ሰላቱ ወሰላም ተነስ ዳዕዋ አድርግ ከማለቱ በፊት ተነስ ላ ኢላሃ ኢለላህ በል ሰዎች ላ ኢላሃ ኢለላህ እንዲሉ አድርግ ከማለቱ በፊት ቀድሞ ነቢይን ፈዕለም ነው ያላቸው፣ እወቅ ነው ያላቸው። ቀድመህ ኢቅራ አንብብ ነው ያላቸው። ለምንድን ነው ዒልም እዚህ ጋር ሪዝቅ ከመጠየቅም ይሁን መልካም ስራን አግራልኝ ብሎ ከመጠየቅ ይልቅ ዒልም የተቀደመው ያለን እንደሆነ ነገሮች ሁሉ የሚያምሩትና የሚስተካከሉት ዒልምን መሰረት አድርገን ስናከናውናቸው ከአላህ ጋር የማያጣላ ሐላል የሆነ ስራ ለመስራትም ዒልም ያስፈልጋል። የምንሰራውን ዒባዳ መልካም ስራችን በአግባቡ ለመፈጸምም ዒልም ያስፈልጋል። ዒልም የስራዎች ሁሉ መሪ ነው። ጠቃሚ ዒልም ካለን ስራችን ያማረ የተስተካከለ ይሆናል። ትክክለኛ ዒልም ከሌለን እየሰራን እናበላሻለን፣ እናጠፋለን። ስራችን ውጤት አልባ ይሆናል፣ ልፋት ብቻ ነው የሚሆነው። ሰርተንም አላህን እናስቆጣ እንችላለን። ያለ እውቀት የሚሰራ ዒባዳ መልካም ስራ ትርፉ ድካም፣ ሸሪዓ ላይ አዲስ ነገር መፍጠር ነው፣ ዋጅብን መተው ነው፣ ሱና ያልሆነውን ዋጅብ ያልሆነውን ማድረግ ነው። ነገሮች ሁሉ ይቀላቀላል። الذين ضل سعيهم في الحياة الدنيا وهم يحسبون أنهم يحسنون صنعا ብሏል። መልካም የሰሩ መስሏቸው የከሰሩ ስራቸው በአዱንያ የተበላሸባቸው ሰዎች አሉ ብሏል። ስለዚህ የአዱንያ ስራ ለመስራትም ይሁን ሪዝቅ ለመፈለግ የአኺራ ስራ ለመስራት መልካም ስራ ዒባዳ ለማድረግ ዒልም ሊኖረን ይገባል። በምናደርገው ነገር ላይ በቂ እውቀት ሊኖረን ይገባል። ምንም እንኳን እያንዳንዱ ሰው የተኛውንም ስራ ከመስራቱ በፊት ጥልቅና ሰፊ የሸሪዓ እውቀት ሊኖረው ይገባል ባይባል በሂደት ነው ሊገኝ የሚችለው። ሁሉም ሰው ደግሞ ጥልቅ የሆነ የሸሪዓ እውቀት ላይኖረው ይችላል። ነገር ግን ቢያንስ እያንዳንዱ ሰው ስለሚያደርገው ነገር በቂ እውቀት ሊኖረው ይገባል። ሶላት መስገድ የፈለገ ስለ ሶላት አሰጋገድ በሚገባ ማወቅ አለበት። ዘካ ማውጣት ያለበት ሰው ሀብት ንብረት ያለው ሰው ስለ ዘካ ማወቅ አለበት። ሐጅ የሚያደርግ ሰው ስለሚያደርገው ዒባዳ ማወቅ አለበት። ይሄን ካላሟላን ጥሩ ያደረገን መስሎን መልካም ስራ የሰራን መስሎን ወንጀል ላይ እንወድቃለን። በሐላል የከሰብን መስሎን ሐራም ከስብ ላይ እንገባለን። ጠቃሚ መስሎን ጎጂ ነገር ላይ እንወድቃለን። ጠቃሚና ጎጂውን መጥፎና ጥሩውን ለይተን ማወቅ የምንችልበት መንገድ የሸሪዓ እውቀት ነው። የሸሪዓ እውቀት ደግሞ የሚገኘው ከቁርአንና ከሐዲስ ነው። ቁርአንና ሐዲስን መረዳት የምንችለው ደግሞ ዑለሞች ጋር ጠጋ ብለን ስንማር ነው። ስለዚህ ሸሪዓችን እውቀት እንድንፈልግ ግፊት አድርጓል። በመማር የሚገኘውን አጅር ተናግሯል። የተማሩ ሸሪዓን የሚያውቁ ሰዎችን ደረጃ ገልጿል። የርፈዕላሁ الذين آمنوا منكم والذين أوتوا العلم درجات ብሏል። ከእናንተ ውስጥ ያመኑ እውቀትን የተሰጡ ሰዎችን ከሌሎች እውቀት ኢማን ከሌላቸው ይልቅ በብዙ ደረጃዎች ከፍ ያደርጋቸዋል አላህ ብሏል። አብዱላህ ኢብኑ አባስ የአዋቂዎች ደረጃ አኺራ ላይ ከጃሂሎች በመቶ ደረጃ ይበልጣል፣ የአንዱ ደረጃ ከፍታ ከምድር እስከ ሰማይ የሚያክል ነው ብለዋል። እንደዚሁ ደግሞ አዋቂዎችና አላዋቂዎች እኩል እንዳልሆኑ አላህ በግልጽ ቁርአን ላይ ነግሮናል።
ቁል ሀል የስተዊ አለዚነ የዕለሙነ ወለዚነ ላ የዕለሙን ኢነማ የተዘከሩ ኡሉል አልባብ ብሏል። ዲንን፣ ሸሪዓን፣ አኼራን የአላህን የነቢይን ዓለይሂ ሰላቱ ወሰላም ህግጋት የሚያውቁና የማያውቁ እኩል ናቸው እንዴ? የሚገሰጹ የልቦና ባለቤቶች ናቸው ብሏል። የሰው ልጅ ዒልም ሲኖረው ነው አቅሉ የሚበስለው። በአጭር ጊዜ የአኼራ ንግድ ላይ ውጤታማ የሚሆን የአላህን የሰዎችን ሐቅ መጠበቅ የሚችለው። እውቀት ከሌለ የሰው ልጅ ከእንስሳ ብዙ አይለይም። በእውቀት አላህ ተባረከ ወተዓላ እንስሳትን ሁሉ አበላልጧል ከሰው ልጅ አልፎ። የአደን ስርዓትን የተማረ ውሻ ካልተማረ ውሻ እኩል አይደለም። የአደንን ስርዓት የተማረ ሂድ ሲሉት የሚሄድ፣ ቁም ሲሉት የሚቆም፣ ያዝ ሲሉት የሚይዝ፣ ከያዘ በኋላ ጠብቆ የሚያቆይ የሰለጠነ ውሻ ያደነውን ቢስሚላህ ብሎ መብላት ይቻላል ሞቶ እንኳ ቢገኝ። ይህ ቁርአን ውስጥ ሱረቱል ማኢዳ ላይ ወከዛሊክ የተለያዩ ሐዲሶች ላይ በሰፊው የተብራራ ጉዳይ ነው። ውሻ ከሰለጠነ የያዘውን መብላት ይቻላል። በህይወት ከተደረሰበት ታርዶ ይበላል። ሞቶ ከተደረሰበት ቢስሚላህ ተብሎ ይበላል። ሙከልቢና ቱዓሊሙነሁነ ሚማ ዐለመኩሙላህ ብሏል አላህ። አላህ ካሳወቃችሁ ያሳወቃችኋቸው ያሰለጠናችኋቸው አዳኝ እንስሳት የያዙትን ብሉ ብሏል አላህ። ነገር ግን ውሻው ካልሰለጠነ አሊያ ደግሞ ከሰለጠነው ውሻ ጋር ያልሰለጠነው ውሻ ቢገኝ የተኛው እንደገደለው እንደያዘው ስለማይታወቅ አይበላም። በእውቀት አላህ እንስሳትን እንኳን አንዱን ከሌላኛው አስበልጧል። እዚህ እውቀትን አንገብጋቢነት ልናውቅ አላህን እውቀት ስጠን ልንለው ይገባል። እውቀት ስጠን ብለነው ደግሞ እዛው ቁጭ አንልም። ልጅ ስጠኝ የሚል ሰው ትዳር ያደርጋል። ትዳር ሳያገቡ ልጅ ስጠኝ አይባል። ወከዛሊክ እውቀትን ሳይማሩ ሳይፈልጉት እቤት ቁጭ ብሎ አልጋ ላይ ሆኖ ዕልም ስጠኝ አይባል። ሰበቡን ማድረስ ያስፈልጋል። መማሩን ብቻ በቂ አይደለም፣ የአላህ እገዛ ያስፈልጋል። ሁለቱ ሲጣመሩ የታሰበው ይሳካል። ከሁለቱ አንዱን በማግለል ምክንያት ነው ብዙ ሰዎች ጥረት ያደረጉ የዕልም ጉዳይ ማይሳካላቸው። ወይም በማንበባቸው በማጥናታቸው በመሐፈዛቸው ብቻ ይተማመኑና አላህን አግዘኝ ዕልም ስጠኝ አግራልኝ ማለቱን ይዘነጉታል። አሊያ ደግሞ አላህን መለመኑ ላይ ብቻ ያተኩራሉ። በእነሱ በኩል መገኘት ያለበት ሰበብ ላይ ደካማዎች ይሆናሉ። ዕልም በእረፍት አይገኝ። እንደፈለጉ እየተኙ እንደፈለጉ እየበሉ እንደፈለጉ እየተዝናኑ ዕልም አይገኝም። የሕያ ብን አቢ ከቲር የሚባሉት ታቢዒ ኢማሙ ሙስሊም ሶሒሓቸው ሙቀዲማ ላይ እንደጠቀሱት ላ ዩናሉ ልዕልሙ ቢራሐቲል ጅስም ብላ ሙሉ ሰውነትን ከማሳረፍ ከመዝናናት ጋር ዕልም አይገኝም ብላ። ዕልም ማግኘት የፈለገ የጊዜ አጠቃቀሙን ማወቅ አለበት። የእንቅልፍ ሰዓቱን ማስተካከል አለበት። አመጋገቡን ማስተካከል አለበት። ከሰዎች ጋር ያለውን ግንኙነት መቆጠብ ማስተካከል መቻል አለበት። ዕልም ሙሉ ማንነት እስካልተሰጠው ድረስ ከፊሉን እንኳ አይሰጥም ተብሏል። ሙሉ ጊዜያችንን ሙሉ ማንነታችንን ሰጥተነው እንኳ ከፊሉን ነው የምናገኘው። ወከዛሊክ እያደረ ነው የሚጨምረው። ወከዛሊክ ዕልም የእድሜ ገደብ የለውም፣ የጾታ ገደብ የለውም፣ የዘር የቀለም ገደብ የለውም። ብዙ አረብ ያልሆኑ ሸሪዓን ኻድመዋል። እነ ቡኻሪ፣ ሙስሊም፣ አቡ ዳውድ፣ ኢማሙ ትርሚዚ፣ ኢማም አቡ ሐኒፋ፣ ኢማሙ ራፊዒ ሌሎችም አረቦች አይደሉም፣ ከአረብ ውጭ ናቸው። በዘመናችንም በሌሎችም ዘመናት አረብ ያልሆኑ አላህ ዕልም ሰጥቷቸዋል። ሸሪዓን ኻድመዋል። ትልልቅ ክታቦችን ጽፈዋል። እኔ አረብ ስላልሆንኩኝ አይገባኝም አይባልም። ወከዛሊክ በልጅነቱ ያልተማረ ከጊዜ በኋላ መማር እንዳለበት አውቆ ጥረት ቢያደርግ አላህ ያገራለታል። የረሱል ሰሐቦች ብዙዎቹ እድሜያቸው ከፍ ካለ በኋላ ነው ከነብዩ የተገናኙት፣ ቁርአን የሐፈዙት፣ ሐዲስ የሐፈዙት። ከዛም በኋላ በተለያዩ ዘመናት ላይ እድሜያቸው ከፍ ካለ በኋላ ጀምረው ዕልም ተምረው ውጤታማ ይሆናሉ። ወከዛሊክ ከወንዱም ከሴቱም ዕልም ላይ ውጤታማ ይሆናሉና ዑድር የለንም ስንፈትና ድክመት ካልሆነ በስተቀር። አላሁመ ኢኒ አስአሉከ ዒልመን ናፊዐን ያሉት ነብዩ ሰለላሁ ዐለይሂ ወሰለም ጠቃሚ እውቀት ስጠን ያሉት። ዕልም መሆኑ ብቻ በቂ አይደለም። ዕልም ሁለት አይነት ነው ማለት ነው። የሚጠቅም ዕልም አለ፣ የማይጠቅም ዕልም አለ። ያነበበ የሐፈዘ ለረጅም ጊዜ ሲማርና ሲቀራ የቆየ ሁሉ ዕልሙ ለራሱም ይሁን ለሌሎች ይጠቅማል ማለት አይደለም። በል ብዙ ዕልሙ ራሳቸውንም ሌሎችንም የሚጎዳ ሰዎች አሉ። ተምረው የማይሰሩ ሲማሩ ለአላህ ብለው ያልተማሩ፣ የተማሩት እውቀት ከቁርአን ከሐዲስ የተቀዳ ያልሆነ ፍልስፍና፣ ወሬ፣ ቂለ ወቃል የበዛበት። ከዚህ ነብዩ ሰለላሁ ዐለይሂ ወሰለም የጠየቁትን ዕልም በነፍዕ ገድበውታል። ናፊዐን ጠቃሚ የሆነ እውቀት ስጠኛል። እሱ ዘንድ ያለው እውቀት ጠቃሚ እውቀት ነው የሚባለው መቼ ነው ያለን እንደሆነ እውቀቱ ወደ አላህ ካቃረበው፣ መልካም ስራ ላይ እንዲሽቀዳደም ካደረገው፣ ከወንጀል ካራቀው፣ ለራሱ ያወቀውን የተገበረውን ወደ ሰዎች ማድረስ ከቻለ፣ ከጀህልናና ከወንጀል ጨለማ ከወጣ፣ ሐቅና ባጥልን መለየት ከቻለ፣ ሰዎች ግራ በሚጋቡበት ጊዜ ቀጥ ብሎ የአላህ መንገድ ላይ ሱና ላይ መጽናት ከቻለ ዕልሙ ጠቅሞታል ይባላል። ዕልም የሚፈለገው ለራሱ ተብሎ አይደለም፣ ለፍሬው ተብሎ ነው የሚፈለገው። የዕልም ፍሬው ስራ ነው፣ ተግባር ነው። መተው ያለበትን መተው፣ ማድረግ ያለበትን ማድረግ፣ ማመን ያለበትን ማመን። ተምሮ እነዚህን ማድረግ ማሳካት ከቻለ ዕልሙ ጠቅሞታል ይባላል።
ተምሮ እነዚህን ካላደረገ ባወቀው ካልሰራ መተው ያለበትን ካልተወ ማድረግ ያለበትን ካላደረገ አላህና መልእክተኛው እንድናምንበት ባዘዙን በነገሩን ነገር ካላመነ ዒልሙ አልጠቀመውም። ሺህ ዓመት ቢማር ዓለም ላይ ያሉ ምድር ላይ ያሉ የእውቀት አይነቶችን በሙሉ ጠንቅቆ ቢያውቅ ዋጋ የለው። በየቀኑ ምግብ ከመንበላው በላይ ዒልም ያስፈልገናል። ያው ምግብ የሚያስፈልገው ኢማም አህመድ እንዳሉት በቀን 2 ወይም 3 ነው። አንዴ እንኳ በልቶ መዋል ይቻላል። ያለ ዒልም ግን መዋል መቆየት አይቻልም። በየጊዜው ዒልም የሚያስፈልጋቸው ጉዳዮች ይገጥሙናል። ምናየው፣ ምንሰማው፣ ምናደርገው፣ ምንናገረው ከሸሪዓ እውቀት ጋር የተያያዘ ነው። ስለዚህ ከምግብና ከመጠጥ ከመጠለያ በላይ እውቀት ያስፈልጋልና ይህን እውቀት የምናገኝበትን ቁርአንን አስተካክለን ልንቀራ፣ ልንማር፣ ሐዲስን ልንማር፣ ልጆቻችንን ልናስተምር ይገባናል። የቀኑ ጅምር ላይ ከፈጅር በኋላ አላህን ዒልም ስጠኝ ብለን እንደምንጠይቀው ሁሉ በዛው ሰዓት ደግሞ ቁጭ ብለን ልንማር ልንቀራ ይገባናል። ከፈጅር በኋላ ትምህርቶች ያሉበት ቦታ ላይ ፈልገን ሄደን ልንማር፣ የተማርነውን ልናጠና፣ ቁርአን ልንሐፍዝ፣ ሐዲስ ልንሐፍዝ ይገባናል። በዚህ መልኩ ነው ዒልም የሚገኘው። የተማርነውን የምናገኘውን እውቀት ደግሞ ጠቃሚ እንዲያደርግልን የዕልሙ መንገድ ላይም አላህ እንዲያግዘን ዱዓ ከማድረግ ጋር። ሁለተኛው ወሪዝቀን ጠይባ፣ ሪዝቅም ስጠኝ ጠይብ የሆነ ንጹህ ሐላል ገንቢ የሆነ። ሪዝቅ የሚጠየቀው ከአላህ ነው። ሪዝቅ የሚሰጠው አላህ ነው። በራስ በጉልበት መተማመን፣ በሙያ መተማመን የሙእምን ባህሪ አይደል። ስንትና ስንት ጉልበት ያላቸው ሙያ ያላቸው የሚበሉትን ያጠዋሉ። በአንጻሩ ደግሞ ጉልበትም የሌላቸው ሙያም የሌላቸው መቁጠር የማይችሉትን ብር ያገኙ ምሁሮችን በስራቸው ቀጥረው የሚያሰሩ ሰዎች አሉ። ሪዝቅ የሚገኘው ከአላህ ዘንድ ነው። እሱ ለሚያውቀው ሒክማ ለአንዱ ሰፋ አድርጎ ይሰጣል፣ ለአንዱ ለተወሰነ ጊዜ ጠበብ ያደርግበታል። ስጠኝ ብሎ ከመለመን ውጪ ሌላ ማድረግ የምንችለው ነገር የለም። አላህን ፍሩ፣ በአግባቡ ሪዝቃችሁን ፈልጉ። ስግብግብነት፣ ጉጉት በሐራም እንድትፈልጉት እንዳያደርጋችሁ ብሏል ነብዩ ሰለላሁ ዐለይሂ ወሰለም። ሪዝቃችን ለኛ የተከተበው እኛ ሰበብን እስካደረሰን ድረስ ይመጣል። ወቅቱ ስላልደረሰ ሊዘገይ ይችላል። አንዳንዴ ጥጋብ ሊያጠም ስለሚችል ከአላህ ሊያጣላ ስለሚችል የአንዳንድ ሰዎችን ሪዝቅ አላህ ጠበብ ያደርገዋል፣ ያዝ ያደርገዋል። ለኸይር ነው አልሐምዱሊላህ ሊል ጠቃሚ የሆነ ከአንተ የማያርቅ አኺራን የሚያስረሳ ሪዝቅ ስጠኝ ሊል ይገባል። ወሪዝቀን ጠይባ አሉ ነብዩ ሰለላሁ ዐለይሂ ወሰለም። ሪዝቅም ሁለት አይነት ነው ማለት ነው። ጠይብ ያልሆነ ቆሻሻ የሆነ ሪዝቅ አለ፣ ጠይብ የሆነ ንጹህ የሆነ ሪዝቅ አለ። አላህ ተባረከ ወተዓላ አማኞች የሰው ልጆች ንጹህ የሆነን ሪዝቅ እንዲፈልጉ የሚበሉት ሐላል ጠይብ እንዲሆን አዟል። ኩሉ ሚን ጠይባቲ ማ ረዘቅናኩም ብሏል። ከረዘቅናችሁ ውስጥ ከፈጠርንላችሁ ውስጥ ጠይቡን ሐላሉን ንጹህን ብሎ ብሏል። ሐራምን አላህ ቆሻሻ ብሎታል። ወዩሕሉ ለሁም ጠይባቲ ወዩሐሪሙ ዐለይሂም አልኸባኢት። በሐራም መንገድ የተገኘ ሪዝቅ ቆሻሻ ነው፣ ኸቢስ ነው። ሙስሊም የሚበላውን የሚጠጣውን የሚለብሰውን ሊያውቅ ይገባል። የሚበላው የሚጠጣው የሚለብሰው ሐራም ከሆነ ሰውነቱ በሐራም ከደለበ የሚያደርገው ዒባዳ ዱዓ ተቀባይነት አያገኝም። ሰውነቱን ለአኺራ እሳት ነው የሚያዘጋጀው። ስለዚህ መስራታችንን ገቢ ማግኘታችንን ብቻ ሳይሆን ማየት ያለብን ገቢው ሐላል ነው ወይ፣ ሪዝቁ ጠይብ ንጹህ ነው ወይ፣ ቆሻሻ አይደለም ወይ ልንል ይገባናል። ጠይብ የሚለው ቃል ሁለቱንም ጠይቦችን ያካትታል። አንደኛ ሐራም በመሆኑ ነጃሳ ቆሻሻ ያልሆነ ንጹህ የሆነ ማለት ነው። ሁለተኛ ሐላል ከመሆኑ ጋር ያልቆሸሸ ንጽህና የተጠበቀ ገንቢ የሆነ ለሰውነት የሚጠቅም ማለት ነው። አላህ ሆይ ይሄ መስፈርት ያሟላ ጠይብ ሐላል ንጹህ ገንቢ የሆነ ሲሳይ ስጠኝ ማለት ነው። የገቢ ምንጫችንን ልናጸዳ፣ አላህ በሰጠን በሐላሉ ልንብቃቃ፣ ማስፋት ከፈለግንም በሐላል እንድናሰፋ በሐላል ለማስፋት ጥረት ልናደርግና ከመዝረፍ፣ ከመስረቅ፣ ከማጭበርበር ሐራም የሆነ በግልጽ በሸሪዓ የተከለከለ ስራን እየሰሩ ገቢ ከማግኘት ልንጠነቀቅ ይገባናል። ወከዛሊክ ሪዝቅ ፍለጋም ማለዳ ላይ መንቀሳቀስ ተገቢ ነው። ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ለኡመቴ ማለዳ ላይ የሚያደርጉትን የተባረከ አድርግለት ብላ። ማለዳ ላይ ተኝቶ አርፍዶ ዘግይቶ መውጣት ይሄን ዱዓ እንዳያገኙ ያደርጋል። ሱብሂ እንደሰገዱ ዝክር ብሎ ቁርአን ቀርቶ የዕልም መድረክ ካለ ተምሮ ከዛ በኋላ በማለዳ ወደ ስራ መሄድ በዛ ወቅት የምንሰራውን ማለዳ ላይ የጀመርነውን ስራችንን የተባረከ እንዲሆን በማለዳ ተንቀሳቅሰን ያገኘነው ገበያችን ጠቃሚ እንዲሆን ከአደጋዎች እንዲጠበቅ ያደርጋል። ሶስተኛው ወዐመለ ሙተቀበላ ተቀባይነት ያለውን ስራ በአንዳንድ ዘገባ ሷሊህ የሆነ አንተ የምትቀበለው ጥሩ የሆነን ስራ እጠይቅሃለሁ ይሉ ነበር ነብዩ ሰለላሁ ዐለይሂ ወሰለም። ለመልካም ስራ የሚወፍቀው የሚያበቃው አላህ ነው። እኛ ጥረት እናደርጋለን፣ እንጠይቀዋለን። ኸይሩንም ያገራው እሱ ነው። ዘካ መስጠት የፈለጉ ሰደቃ መስጠት የፈለጉ ጥሩ ሰው መሆን የፈለጉ ማይሳካላቸው ሰዎች አሉ። አላህ ተባረከ ወተዓላ እንዲያግዘን እንዲያገራለን ዱዓ ማድረግ ያስፈልጋል።
اللهم يسرنا لليسرى وجنبنا العسرى እንላት። ለመልካሙ ለኸይሩ ጎዳና አንተ አግራን አብቃን፣ መጥፎውን አስቸጋሪውን ጎዳና ጠብቀን ከሱ አርቀን ማለት ነው። ስራ መስራቱ ብቻም አይደለም የሚታየው ወዐመለን ሷሊሐ ወዐመለን ሙተቀበላ ብለዋል። ሁለቱም ተብለዋል። ሁለቱንም የቀያየረን ማለት ይገባናል። አንዳንዴ ወዐመለን ሙተቀበላ እንላለን፣ አንዳንዴ ወዐመለን ሷሊሐ እንላለን። ሁለቱም ሙተላዝም ናቸው። ስራው ሙተቀበል ከሆነ ተቀባይነት ካገኘ ሷሊህ ነው ማለት ነው። ሷሊህ ከሆነ ተቀባይነት ያገኛል ማለት ነው። መልካም ስራ የሰራን ሰው አላህ ስራው እንደሚቀበለው ተናግሯል። ስለዚህ ስራ መስራታችንን ብቻ ሳይሆን ማየት ያለብን ሷሊህ ነው ወይ ተቀባይነት ያገኛል ወይ ነው ይገባናል። አንድ ስራ ሷሊህ ነው የሚባለው ተቀባይነት የሚያገኘው መቼ ነው ያለን እንደሆነ ተቀላሉ ሁለት መስፈርቶችን ሲያሟላ ነው። አንደኛ ነብዩ በሰሩት መሰረት ሲሰራ። ነብዩ በሰሩት መሰረት ስንል ነብይ ያልሰሩትን ስራ መስራት አይቻልም ማለት ነው። ስሩት ብለው ያላዘዙ ሲሰራ አይቶ ያላጸደቁ ራሳቸው ያልሰሩት ስራ ሷሊህ የሚለው ውስጥ አይገባም፣ ተቀባይነት አያገኝም፣ ከንቱ ልፋት ነው የሚሆን። ስለዚህ አንደኛው ስራ ተቀባይነት እንዲያገኝ ሷሊህ እንዲሆን መሟላት ያለበት መስፈርት ስራው ከነብይ የተገኘ እሳቸው እውቅና የሰጡት እሳቸው የሚያውቁት ያጸደቁት መሆን አለበት። ወይላ መን ዐሚለ ዐመለን ለይሰ ዐለይሂ አምሩና ፈሁወ ረድ ተብሏል። የተኛውም እኔ ስሩት ብዬ ያላዘዝኩ ያላጸደቅኩት ስራ ውድቅ ነው፣ ተመላሽ ነው፣ ተቀባይነት አያገኝም ብላ እኔ ሰግድ እንዳያችሁ ስገዱ፣ ሐጅ አፈጻጸምን ከኔ ውሰዱ ያሉትም ነብይ ለዚህ ነው አለይሂ ሰላቱ ወሰላም። ሁለተኛው መስፈርት ስራው ተቀባይነት ያገኝ ሷሊህ ይሆን ዘንድ ለአላህ ብቻና ብቻ ተብሎ በኢኽላስ የተሰራ መሆን አለበት። ለዩልኝ፣ ለይስሙልኝ፣ ለዱንያዊ ጥቅማ ጥቅም፣ ለመመስገን፣ ለመወደስ ተብሎ የሚሰራ ከሆነ ወይ ሰው ሲያደርግ አይተን ብቻ የምናደርግ ከሆነ ስራው ውድቅ ይሆናል፣ ተቀባይነት አያገኝ። ሰዎች የሚጠቁት ከነዚህ ከሁለቱ በአንዱ ነው። ወይም የሚሰሩት ስራ ነብይ ያልሰሩት እውቅና ያልሰጡት ይሆናል ለአላህ ብለው ቢያደርጉትም፣ አሊያ ደግሞ ነብይ የሰሩት ይሆናል ነገር ግን ሲያደርጉት ለአላህ ብለው ያደርጉትም፣ ለጉራ ለዝና ለወሬ ይሆናል። ሁለቱም ትልቅ አደጋዎች ናቸው። ለአላህ ብለው ለመስራቱ ሽርክ ይባላል። ነብይ ባልሰሩት መንገድ መስራቱ ቢድዓ ይባላል። ስራ ተቀባይነት የሚያገኘው ከቢድዓና ከሽርክ ሲጠራ ነው። ረሱሉ የሰጧችሁን ያዙ፣ ረሱሉ ያልሰጧችሁን የከለከሏችሁን ተከልከሉ ተብሏል። ረሱሉን አለይሂ ሰላቱ ወሰላም የተከተለ ቀናውን መንገድ መጨበጥ እንደሚችል ተነግሯል። ከዚያ ያፈነገጠ ይጠማል። ስለዚህ ከቢድዓም ከሽርክም ልንጠራ ይገባናል። ዚክርና ዱዓ ላይ የሚሆን የሶላት ዒባዳም ላይ ይሁን ሌሎችም ዒባዳዎች ላይ ነብዩ ባስተማሩን በሰጡን ልንብቃቃ ይገባናል። ኸይርን ሁሉ አስተምረውናል። የተኛውንም ስራ ከመስራታችን በፊት ነብይ አድርገውታል ወይ አድርጉት ብለው አዘዋል ወይ በእሳቸው ዘመን ተሰርቶ አጽድቀውታል ወይ ልንል ይገባናል። ነብይ ሊሞቱ 80 ምናምን ቀን ሲቀረው ዲኑ ተሟልቷል። ያኔ ዲን ያልነበረ ዛሬ ዲን ሊሆን አይችልም። ይሄን ወሳኝ ዱዓ ዘውትር ልናደርገው ልናሐፍظው ልጆቻችንን ልናሰሐፍظ ዚክሩን በምንልበት ጊዜ ልባችንን ሰብሰብ ልናደርግ በተወሰነ መልኩ የጠቀስናቸው የዚክሩን ትርጉምና መልእክቶችንም እያሰብን እያስተነተንን ልናደርገው ይገባናል። اللهم إنا نسألك علما نافعا ورزقا طيبا وعملا متقبلا وصالحا آمين والحمد لله رب العالمين والسلام عليكم ورحمة الله وبركاته.